የገረመኝ ኡጋርቴ ይወጣል ተብሎ ተጎርቶ ለሽያጭም ሳይበቃ ሲቀር ሌላኛውን ኡጋርቴ መሰል ተጫዋች ማንቸስተር ዩናይትድ እኔ አንድሬ ሳንቶስ ላይ ምንም የተለየ ነገር ያየውበት ተጫዋች አይደለም። ኡጋርቴን በኡጋርቴ ተካለ ግርም ኤግዛክትሊ እኔ ምን ያልኩት እኮ ኡጋርቴን በኡጋርቴ እንደተኩ ነው። እኔም ማስ ሳንቶስን አይተነዋል እኮ ባናይት ሶኬ ሊጉ ላይ ባንመለከተው እንደሌላ ይቅር ነው ብራዚል ላይ ቋየ ነው እኮ ባንመለከተው ሊጉ ላይ እንዳልከው እንደው የሆነ ሐሳብ ልታነሳ ትችላለህ። በነገራችን ላይ አንድሬ ሳንቶስ እግር ኳስ ሲጀምር የጀመረው በኦቢሲቲ ምክንያት ነው። ውፍረት ስለነበረበት በልጅነት ህፃናቶች ሲወፍሩ ወይ ኳስ ታጫውታቸዋለህ ወይ ደግሞ ስፖርት እንዲሰሩ ታረጋቸዋለህ። ውፍረታቸው ይሄ ኦቢሲቲ የሚባለው ሲደርስ በህክምናም ስለሚታዘዝ ማለት ነው። ሌላ መድኃኒት ምናምን ከሚወስዱ በዳይትና በምግብና በስፖርት ነው የምታስተካክለው። አንድሬ ሳንቶስ ወደ እግር ኳስ የገባው ውፍረት ለመቀነስ ነው። ግርምዬ ፉትሳል ነው የጀመረው። በፉትሳል እግር ኳስ ነው የጀመረው። ታሪኩን አድማጮቻችን ማየት ይችላሉ ገብቶ። የብራዚሎች ደግሞ ትንሽ ከጀመሩ ተሰጥቷል ማለት ኔቸርም ማለት ጥሩ ነገር አመጣ፣ ሰውነቱን ማስተካከለ፣ ህይወትም ሆነለት፣ እግር ኳሱ ቀጠለለት ማለት ነው። ቫስኮ ደጋማ እግር ኳስ ክለብ ውስጥ ነበር ሲጫወት የነበረው የተጫዋች። በቫስኮ ደጋማ እግር ኳስ ክለብ ውስጥ ቸልሲ ተመልክተውት 12 ሚሊዮን ፓውንድ ነው የከፈሉበት። አስበው አሁን 50 ሚሊዮን ፓውንድ ነው በሁለት ዓመት ውስጥ የሸጡት። ከባድ ትርፍ ነው ቸልሲ ያተረፈው። ቸልሲን የምናውቀው ሽጦ ሲከስር ነው አይደለ? በ100 ሚሊዮን አምጥቶ በ50 ይሸጣል በጣም እንጂ አምጥቶ ሲያተርፍ አናየውም። አንድሬ ሳንቶስ ላይ ግን በትንሹ ከ30 ሚሊዮን ፓውንድ በላይ አትርፎበታል ቸልሲ። 12 ሚሊዮን ፓውንድ አካባቢ ነው። ማንቸስተር ዩናይትድ በአጭር ጊዜ ንግግር ወይም በጣም በፈጠነ ሁኔታ የቸልሲውን አማካኝ አንድሬ ሳንቶስን አስፈርሞታል። ብዙዎች ከዚህ ዝውውር ጋር በተያያዘ ሀሳባቸውን እየሰጡ ይገኛሉ። የማንቸስተር ዩናይትድ ደጋፊዎች በዝውውሩ በብዛት ደስተኛ ለመሆናቸውን እየገለጹ ይገኛሉ። የማንቸስተር ዩናይትድ አመራሮች በተለይ ሰር ጂም ራትክሊፍ ግን ተጨማሪ አንድ ምርጥ አማካይ ስለምናመጣ ይሄኛው እንደ ባካፕ ዝውውር ነው በሚል ማስተባበያ እየሰጡ ይገኛሉ። ትላንትና ወያላው እጁ የሚያፈስ በረኛ ሂር ዊጎ ሲያስብል እኔም ዛሬ ለምን ይቀርብኛል ብዬ ሂር ዊጎ አስብየዋለሁ። ስሙ ማን ነው ግን? ስሙን አላውቀውም። ኮሜንት ላይ ያሳውቁኝ። ባካፕ ነው፣ ተጠባባቂ በረኛ ነው። ለምን ይቀርብኛል? እኔስ ከወያላው አንሼ ነው። ናውጣን መላጣ ናውጣ ዑመር ቢራታ ናውጣ መላጣን እንዳልሰነጠቀል ናውጣ። ምንድን ነው ሙታን ማስፈረም ጀመርክ? ሙታን ለምን ነው በተከበርኩበት የምታዋረደኝ? የፈለከውን ተጫዋች ውሰድ እኔ እከፍላለሁ አላልኩም ወይ? አሁን ካመጣበት ወጥተህ ትጠላታለህ። ጂኔን አታምጣ ሸለፈታ። ወደ ማንቸስተር ዩናይትድ ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር ማድረግ እንዳይረሳ። የሊድሱ ግብ ጠባቂ ሆነው የ35 ዓመቱ ካርዳርሎ ወደ ማንቸስተር ዩናይትድ መምጣቱን እየተነገረ ይገኛል። ፋብሪዚዮ ሮማኖ ማረጋግጦታል። በቀጣይ እንግዲህ ባይንደር ከማንቸስተር ዩናይትድ እንደሚለቅ ይጠበቃልና ማንቸስተር ዩናይትድ የሴላመንስ ተተኪ በማድረግ የ35 ዓመቱን አንጋፋውን ካርል ዳርሎን ማስፈረሙን አረጋግጧል። ባይዘው ሰዎች በሊድስ ዩናይትድ አስገራሚ የሆነ ሲዝን እያሳለፈ ነበረ። ከማንቸስተር ዩናይትድ ጋር ቀድሞውኑ ስሙ ሲያያዝ ነበረ። ወደ ማንቸስተር ዩናይትድ መጥቷል። በዚህ ዝውውር ምን ተሰማችሁ? ኮሜንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ ደሃን ሆነው ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀማው። ማንቸስተር ዩናይትድ ሶስተኛ ፈራሚውን ደሃን ሆነን ነው እንግዲህ በዚህ ሰዓት ላይ ማስፈረም ችሏል ማለት ነው። የግብ ጠባቂ እንግዲህ ከሊድስ የመጣ ሲሆን ደሃን ሆነው ከወደ ማንቸስተር ዩናይትድ በነፃ ዝውውር ዊ ሂር ዊ ጎ ይላል ጀማው። የ35 ዓመት ደሃን ሆነው እንግዲህ ማለት ነው በዚህ ሰዓት ላይ ከማንቸስተር ዩናይትድ ጋር እስከ 2029 ድረስ የሚያቆየውን ኮንትራት መፈራረም ችሏል። በዓለም ዋንጫው ደምቆ የሚገኘው ማሞ ኮኔ ማለት ነው በዚህ ላይ ለማንቸስተር ዩናይትድ መፈረም እንደሚፈልግና ማንቸስተር ዩናይትድ ስለሱ ማጣራት እንደጀመረ ነው መረጃዎችን የተመለከተው። የኤንደርሰን ዝውውር እስካሁን ድረስ አልተጠናቀቀም ሲል ፋብሪዚዮ የገለጸ ይገኛል። አሁንም ቢሆን ሜዲካል ችግር እንዳለበት ነው የተነገረ የሚገኘው እስካሁን ሰዓት ድረስ ማለት ነው። የሜዲካል ውጤቱ እስካሁን አልተጠናቀቀም። ካልሆነ ግን ሜዲካል ውጤቱ ጥሩ ካልሆነ እንደገና ወደ ማንቸስተር ዩናይትድ የማይፈርም መሆኑን ፋብሪዚዮ የገለጸ ይገኛል። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ዩናይትድ እና ፍርሚያው ቀጥሏል ማለት ነው። ተጫዋች ማስፈረሙን ቀጥሏል። የማይታወቁ ተጫዋች፣ ጥቅም አልባ ተጫዋች መሰብሰቡን ጀምሯል። ለማንኛውም ግን ካርሎስ ዳርሎን የተባለ ተጫዋች ከሊድስ ዩናይትድ ማስፈረሙን ፋብሪዚዮ ሮማኖ ገልጿል። ያው የላመንስ ተተኪ አድርገው ለማምጣት ጥረት እያደረጉ ነበረ እና በመጨረሻም ይሄን በረኛ ተጠባባቂ በረኛ ለማድረግ እንግዲህ ማስፈረማቸው ተገልጿል። ያው በጣም የሚያስቅ ዝውውር ነው እያየን ያለ ነው። የሚያስፈልጉ ቦታዎች ላይ ተተው የማያስፈልጉ ቦታዎችን
እያረሙ ነው። ምክንያቱም ደግሞ ከዚህ በላይ የሚያስፈልጉን ብዙ ተጫዋቾች ላይ መሯሯጥ ሲኖርባቸው ያው ማላስፈላጊ የሆኑ ነገሮች ላይ ሰዓት እያባከኑ ነው ብዬ አስባለሁ። ለማንኛውም ግን በረኛ ማስፈረማችን ተገልጿል። ጥራትና አስተማማኝ ቦንዳ ከቂጡ ብቻ የተቀደደ ቦንዳ ከፈለጋችሁ ማንቸስተር ዩናይትድ ቤት። ሊድስ ዩናይትድ ደግሞ ሌላኛው ቼልሲ ሆኗል። የምሬ ነው፣ እያስገደደ መሸጥ ጀምሯል። እያስገደደ ማለት ነው። እንግዲህ የአርሰናል ጣፈንታ የዩናይትድም ደርሶታል። ቦንዳ ማለት ነው። አረ ቡሌ፣ አረ ዘንድሮ ምን ቦንዴሽን እየበዛብን ነው። ምንድነው ድህነት እንደዚህ? የምሬን ነው። መዋጮው ከፈለጋችሁ ምን እናድርግ? እዚህ ኢትዮጵያ ውስጥ ወደ ዶላር መቀየር ይቻላል እኮ ኢትዮጵያ ብር። ምንድነው ቦንዳም ተመጡብን። ጥሩ ቃምጡ እስኪ። የምሬን ነው። ገንዘብ ፈሰስ ስታደርግ ነው ጥሩ ነገር የሚመጣ። የምሬን ነው። ቦንዳ ነው። ፀሐይ ሲመታ ይሞቃል፣ ብርድ ሲመታ ይበርዳል። የቦንዳ ነገር አስተማማኝ አይደለም ብዬ ነው። ዩናይትዳውያን አይ እንኳን ደስ አላችሁ። ኢሬው በሄሮ ይጎ ነው። የምሬን ነው። ኖርሜክስ ነው። 2 ቦንዳ በአንድ ቀን ልዩነት። የምሬን ይመቻችሁ። ሌላኛው የማን ዩናይትድ የዴታ መልመላ ውጤት ማለት ነው። ሊቨርፑል ሁሉን እያለች እኮ ነው። ማንቸስተር እየሰራላት ነው፣ ግን የማይታወቁ ኮከብ ያሉን ተጫዋቾችን ታመጣለች። እየተሳካላቸው ነው። አምና ያመጡትን በረኛ መመልከት እንችላለን። አልታይ ባይንደሪን ቻው ቻው በሉትና ሰከንድ በረኛ ያስፈርሟቸዋል። ሂር ዊ ጎ ተብሏል። ማንቸስተር ዩናይትዶች ካርዳሎን እንግዲህ ከሊድስ ዩናይትድ ማስፈረማቸውን ደግሞ ለማስፈረም መስማማታቸውን ሄርዊጎ ሲል እንግዲህ ፋብሪዞ ዘግቦታል። ትናንትና አንድሬ ሳንቶስን ከቼልሲ ለማስፈረም የተስማሙት ዩናይትዶች ዛሬ ደግሞ ሁለተኛ ግብ ጠባቂ ካርዳሎን ከሊድስ ዩናይትድ እንደሚያስፈርሙ ነው የሚጠበቀው። ዩናይትድ አልታይ ባይንደርን እንግዲህ በዚህኛው የክረምት ዝውውር ይለቀዋል። ኦናና በቱርኩ ክለብ እንግዲህ በውሰት ይቆያል። ስለዚህ ከሴኒ ላመንስ በመቀጠል ሁለተኛ ግብ ጠባቂያችን ካርዳሎን መሆኑን ይፋ ተደርጓል። ካርዳሎ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ከሰዓታት በፊት የዘ አትሌቲክ ጸሐፊ የሆኑት ላውሪ ዊትዊል እና ፓትሪክ ቦይላን ይፋ እንዳደረጉት ከሆነ ካርዳሎውን ከሊድስ ዩናይትድ ለማስፈረም ክለባቸው ማንቸስተር ዩናይትድ ከፍተኛ የሆነ እንቅስቃሴ እንዳደረገ፣ የልጁ ሌላኛው ፈላጊ የነበረው የመርሳይዱ ክለብ ኤቨርተን 15 ጊዜ ጥያቄ እንዳቀረበ፣ ልጁ ግን ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ ካሳወቀ በኋላ የማንቸስተር ዩናይትድ ኃላፊዎች በነፃ ከሊድስ ዩናይትድ እንዳስፈረሙት ይፋ ሆኗል። እውቁና ታማኙ ጋዜጠኛ ፋብሪዚዮም ሂር ዊጎ አሁን ብሎታል። ይህ ተጫዋች ለማስፈረም ኤቨርተን 15 ጊዜ ጠይቆ እንደነበረ የዘ አትሌቲክ ጸሐፊዎች የሆኑት ላውሪ ዊትዊል እና ፓትሪክ ቦይላንድ ለዘ አትሌቲክ ይፋ አድርጓል። ይህንን ፊርማ ከ10 ስንት ሰጡታላችሁ? ማንኩኒያስ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን አጥፉ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለተወዳጁና ለሰፊው የማንቸስተር ዩናይትድ ደጋፊ ይህን ቪዲዮ አድርሱልኝ። ሂር ዊ ጎ ካርል ዳርሎ ወደ ማንቸስተር ዩናይትድ የ35 ዓመቱን የሊድስ ግብ ጠባቂ ማንቸስተር ዩናይትድ በነፃ አስፈርሞታል ማለት ነው፣ እንደ ተጠባባቂ ግብ ጠባቂ። ምክንያቱም አልታይ ባይንደር ክለቡን ለቆ ስለሚሄድ ማለት ነው። መጥፎ አይደለም ጋይስ፣ አሁንም ማለት ነው። ያው ሴኒ ላመንስ ልምድ እንደሚጎለው እናውቃለን። ይህ ግብ ጠባቂ በፕሪሚየር ሊጉ አምና ሊድስ 14ኛ ሆኖ ሲጨርስ 22 ጨዋታዎችን መጫወት ችሏል። ቀላል ልምድ አይደለም ያለው፣ እድሜም 35 ነው። ሂር ዊ go!